ቅዱስ የለም። ምግብ ግን አልተባህ አይባልም። መጽሐፍ ቅዱስ እኮ የነፍስም የስጋም ምግብ ነው። እግዚአብሔር የሰው ልጅን ያዳነበት መንገድ በዕለተ ዓርብ በመስቀሉና መከራን በመቀበሉ ብቻ የሚመስለውና ከነገረ መስቀሉ ውጭ ያለው ጉዳይ የሚጠቅም የማይመስለው ሰው ካለ ነገረ ድነትን ጨርሶ አልተረዳም። እንደዛ ቢሆን ኖሮ እግዚአብሔር በድንግል ማርያም ተጸንሶ ተወልዶ 30 ዓመታትን መቆየት ሳያስፈልገው ልክ የመጀመሪያውን አዳም እንደፈጠረው የ30 ዓመት የሆነ ስጋና ነፍስን ለራሱ ፈጥሮ መለኮቱን አዋህዶ ሰው መሆን ይችል ነበር። ይህንን ቢያደርግም 3 ዓመታት በምድር ላይ አስተምሮ በጊዜው ተሰቅሎ የማዳን ስራው መፈጸም ይችል ነበር። እሱ ግን ማዳኑን የጀመረው በማኅፀን ከመጸነስ ነበር። አረጋዊ ስምዖን ዓይኖቼ ማዳንህን አይተዋል እንዳለ ማዳኑንም የጀመረው ሕፃን ሆኖ በመታቀፉ ነው። ሉቃስ 2:30 የጌታ የማዳን ስራ ወሳኙ ታሪክ ከመስቀሉ ጋር በችንካር የታሰረበት ብቻ ሳይሆን በድንግል ማርያም እቅፍ በፍቅር የታሰረበት ቅጽበትም ነው። ሉቃስ 2:30 ነን እስቲ ማማዬ መጽሐፍ ቅዱስ አንጭልኝ እስቲ። ክርስቶስ ሊያስታውሰው የማይፈልገው የልጅነት ህይወት ያለው አይደለምና። አቤት መጽሐፍ ቅዱስ የለም የለም መጽሐፎች ሁሉ በላይ አርቃችሁ ሰቀላችሁ ማለት ቆይታችኋል ማለት ነው። ካነበባችሁ ትንሽ ቆይተናል ነው ካንተ ጋር ነበር ነው አንተ ጋር ቋርጥ ከባለ ነው። አቤት አቤት ምግብ ግን አልተባህ አይባልም። መጽሐፍ ቅዱስ እኮ የነፍስም የስጋም ምግብ ነው። ስለዚህ ይህንን መጽሐፍ አርቆ መስቀል ደግሞ ተገቢ አይደለም። ምክንያቱም ለዚህ ለስጋችን የሚሆነውን በዚህ ቀሪ ለሆነው ስጋችን የሚሆነውን ምግብ አመመን ደከመን ወይም ስራ በዛብን ብለን እንደማንተወው ሁሉ ግን ይህንን የስጋም የነፍስም ድህነትን የያዘ ሕይወት የሆነ መጽሐፍ ቅዱስ የሆነ መጽሐፍ ማለት ነው። ቅዱስ ከሁሉም የተለየ መጽሐፍ የሆነውን መጽሐፍ ቅዱስ አለማንበብ ያስጠይቃል ብዬ አስባለሁ። አይ እኔን እንትን ማለት አያስፈልግም። ምክንያቱም እኔ ቅዳሜም እሑድም ትምህርት ስላለብኝ መገኘት አልችልም። ስለዚህ እናንተ ደግሞ በተቻለ መጠን ማንበብ ግድ ነው፣ ልጆቹም የሚለምዱ ዘንድ ማለት ነው። መጽሐፍ ቅዱስ ሲኖር የቤቱም መንፈስ የተለየ ነው የሚሆነው። ስለዚህ መጽሐፍ ቅዱስን አርቆ መስቀል ሳይሆን አቅርቦ ማንበብ ነው። እሺ ሲያምጪ ውስጥ እንያት ነው 2:30 ነው ነው ውስጥ ሉቃስ 2:30 ማዳኑን በመስቀል ነው ወይም 3 ዓመታትን አስተምሮ ነው ማዳኑን በመስቀል ነው ያደረገው የሚሉ ስላሉ ነው በማኅፀን የሚለውን ለማብራራት መጽሐፍ ቅዱስ ያስፈልገን ማለት ነው። ሉቃስ 2:30 እስቲ ቀደም ብለን እስቲ እናየው። ስለ አረጋዊው ስምዖን ነው ከ25 ጀምረን ማለት ነው። በኢየሩሳሌምም ስሙ ስምዖን የሚባል አንድ ሰው ነበር። እርሱም ጻድቅና ደግ ሰው ነበር። እርሱም የእስራኤልን ደስታቸውን ያይ ዘንድ ተስፋ ያደርግ ነበር። መንፈስ ቅዱስም ያደረበት ነበር። እግዚአብሔርንም መሲህ ሳያይ እንደማይሞት መንፈስ ቅዱስ ገልጦለት ነበር። መንፈስም ወደ ቤተ መቅደስ ወሰደው። ዘመዶቹም በሕግ የተጻፈውን ያደርጉለት ዘንድ ሕፃኑን ጌታችን ኢየሱስን ወደ ቤተ መቅደስ ባገቡት ጊዜ
እርሱ ደግሞ ተቀብሎ በክንዱ ታቀፈው፣ እግዚአብሔርንም አመሰገነው፣ እንዲህም አለ፣ አቤቱ እንዳዘዝክ ዛሬ ባሪያን በሰላም ታሰናብተዋለህ። ዓይኖቼ ትድግናህን አይተዋልና በወገን ሁሉ ፊት ያዘጋጀኸውን። ዓይኖቼ ትድግናህን አይተዋልና ያለው ማን ነው? ስምዖን፣ አረጋዊው ስምዖን። መቼ ነው ያለው? በታቀፈው ጊዜ። ስለዚህ በመስቀል ነው ድነቱን ያደረገው እንጂ በማህፀን ወይም በሌሎቹ በ30 ዓመታት አላደረገም ለሚሉት ይሄ መልስ ነው ማለት ነው። ዓይኖቼ ማዳንህን አይተዋልና፣ ዓይኖቼ ትድግናህን ታድጎታልና ማለት ነው። አይተዋልና ብሎ ካሁን በኋላ ታሰናብተኛለህ ብሎ መዝሙር የዘመረው ይዜቱ ስዕሮ ለገብርከ የሚል መዝሙር አለው ማለት ነው። ይህንን ይመስላል የዛሬው ንባባችን። ይቆየን። ምናልባት ጥያቄ ፈጠረምሻለ? እሺ፣ እናመሰግናለን።